ግንባርሽ ነው ምንድነው? እቺ ቀስፋን ከተይባ ትፈናከታለች እንዴ? በዚህ ልክ ነው ያበደችው? ልጄ ነካሽ ብላ እኮ ነው የፈነከተች ማለት አልገባኝም። አንቺ አይደለሽ እንደ ልጇ ስትቀውስ ጊዜ እኮ እኔን ትታ ብሌን ልጅ አለቻት። ያቺ ብሌን ደግሞ ሆን ብላ እንደ ልጇ ለመታየት እየሞከረች ነው። እንዴት እንደዛ ይሆናል? ይሄ እኮ ትልቅ አደጋ አለው። ለአሁኑ እኮ ኖርማል ነው። ስለቀወሰች ነው በቃ ሁሉ ነገር የተቀላቀለባት። እንደምንም ብለን ብቻ ማዳን አለብን። ለምን አልማዝን ገለሻታል ብለን አስፈራርተን ለምን እንቀበላ ብር ነው? አንቺ ጅል፣ ሁሉን ነገር እኮ ማግኘት የምንችለው እሷ ጤነኛ ስትሆን ብቻ ነው። ሌላ ይቅር ይሄንን ቤት እንኳን ማግኘት የምንችለው እሷ ጤነኛ ስትሆን ብቻ ነው። ካበደች እንግዲህ ይከሰርም ማለት ነው። አዎ አሁን አንድ ሳይካትሪስት ጓደኛዬ ጋር ደውዬ ቶሎ ይዛትና ብሎኛል። እና ቆይ ልትወስዳት ነው? እሷን ለማዳን የትም ወስዳታለሁ። ካልዳነች እኮ የእስከዛሬው ድካማችን ሁሉ በዜሮ ነው የሚባዛው። እኔ አንድ የማውቀው ዶክተር ስላለ እዛ ቀድሜ ይዘናት እንሂድ። የሆነ ነገር ቢያትና ይዘናት እንሂድ። ጋሼ ግን ጸበሉ አይሻልም? አውልሽ መጀመሪያ ዶክተሩ ጋር ይዘናት እንሄዳለን። ከዛ በኋላ ደግሞ ጸበል ይዘናት እንሄዳለን። አንቺ ስለምትሰማሽ የሆነ ነገር ቢያት እያልኩሽ እኮ ነው። የሆነ ነገር ቢያት። እሺ በቃ እናቴ ወይዬ እኔ ነች የሆነ ቦታ እንሂድ። የት? በጣም ደስ የሚል ቦታ። እኔ እና አንቺ ካጎቴ ጋር ሆነን ተዝናንተን እንመጣለን። እሺ እንዴ ደስ ይለኛል። እንዳመጭ አንቺ እንዳመጭ። እሺ ቀሷት። እሺ እሺ ሰላም ራሷን ስታ ሆስፒታል ገባች። ቃልን ፈነከተቻት። ብሌን ወላጅ እናቷ ሰላም እንደሆነች አወቀች። ወይዘሮ ገነት ነገረቻት። ሰላም ተነስተን ለውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ባለፈው ክፍል እንዳየነው ወይዘሮ አልማዝ የብሌን እናት ናት ተብላ መጥታ የብሌን እናት አይደለችም በሚል ዳጊ ባሰማቸው ሪካርድ ማለት ነው ቃል በይ ስትላት ቃልን በጥፊ ስትመታ ወይዘሮ ሰላም ደግሞ ልጅን እንዴት ብትደፍሪ ነው የምትመጪው ብላ ገፍትራትና ወድቃም ነበረ። ታዲያ ሞታለች ብለው ሁሉም ወደ የሆነ ቦታ እንጣላት ሲሉም ነበረ። ታዲያ ወይዘሮ አልማዝ ግን አልሞተችም ነበረ እና ሽቶን ርጫት ሲሉ አቶ ባይሉና ቃል ወይዘሮ ገነት ተነስታለች። ታዲያ ወይዘሮ ገነትን እንዳትናገርና ወደ ሌላ ሩቅ ሀገር በመላክ ሰላምን ሰው ገለሻል በማለት በማስፈራራት ብር እንቀበላታለን ብለው ቃልና አቶ ባይሉ ይወያያሉ። ታዲያ ይሄ በእንዲህም እንዳለ መወያየት ሲጀመሩ ታዲያ በቀደም ባለፈው ክፍል እንዳየነው ማለት ነው ሻይ ልትጠጣ ስትል ሰላም የሆነ ስልክ ተደወለ። ታዲያ ስልኩም እንዲደውል ያደረገው አቶ ባይሉ ነበር በሌላ ሰው ስልክ ተደውሎም ሰላም ወንድምሽ ከተመካከረሽ ሰው ገለሽ ሆነ በሩቅ ቦታ እንደቀበርሻት ደርሰንበታል ይላታል። ታዲያ እንዚላት ቀለም ሰላም ፌንት ተሰርታ ነበረ። ሰላም እንግዲህ እውነት ነው የመሰላት የእውነት እሷ እንደገደለች ሰው እንደገደለችና ነፍስ እንዳጠፋች ነው የምታውቀውና እንቅልፍ አጥቷት ትገኛለች። ታዲያ ወይዘሮ ገነት በሌላ በኩል አንድ ስልክ ይደወላል። የተደወለውን በብሌን ስልክ ነበር። ብሌን ወደ ስቆጣም ነበረ የልጅ ስልክ ነው ላንሳው ማለትም ስልክ ታነሳለች። ስልክ ስታነሳውም ደውሎ እንግዲህ የብሌን እናት ወላጅ እናቷ ሰላም እንደሆነች ነበር የነገራት። ግን ማመን አቃታት። የአልማዝ አይበቃችሁም ይህን ያክል ልጅን እንደዚህ ምሰውራል ለምንድነው በማለትም ስልኩን ትዘጋዋለች። ታዲያ ልንገራት አልንገራትም እያለች ነበር። ታዲያ ልትነግራትም ብሌን ስትመጣ የተደወለ ስልክ ነበር። ስታታ አይ አለም ትላለች። በስተ መጨረሻም ልንገራት ብላ ሰላም እኮ እያለች ሰላምን ትላለች ብሌን። ታዲያ ወላጅ እናትሽ ናት ለማለት ባለፈው ክፍል እንግዲህ በወይዘሮ ገነት ብሌን ልቧ ስለተሰበረ አሁንም እርግጠኛ ባትሆንስ በማለት ወይዘሮ ገነትም ግራ ተጋብታለችና ሰላም ስትል ሰላም ምን ሆነች ምን ተፈጠረ እያለችን ብሌን ስትጠይቃት ታዲያ ቃል ስልክ ትደውላለች ወደ ብሌን እየተባሽ ሄደች ነው እዚህ ማሚታ ማለት ትላታለች። ታዲያ ትዬ ምን ሆነች በማለትም ቃል ትደነግጥና ብሌን ወደ ቤት ስትመጣ እናቷም እንግዲህ አሳዳጊ እናቷ ተከትላት መጣ ነበር። ታዲያ ቃል ግን በር ላይ ብቅ ብላ በነገር ነበር የተቀበለቻቸው። ታዲያ ይህም ሁሉ ካወራች በኋላ አሁን እሱን ተይውና ለእኔ ያስበሽ ነው ስለ ምክርሽ አመሰግናለሁ፣ ነገር ግን እትዬ የት ናት ስትል ያው ሳሎን አብዳልሻለች ትላታለች። ብሌንም በጣም ደነገጠች። ቅጠላ ቅጠሎችን ይዛ ሰላምም ቤን ብላ ልጄ ከየት መጣሽ በማለት ጥምጥም እያለች ልጄ እያለች ታቅፋታለች። ታዲያ ብሌንም ለማረጋጋት ስለሞከረች አዎ ልጅሽ ነኝ ትላለች። ቃል በጣም ትናደዳለች።
ወይዘሮ ገነትን ውጭ ስጠራና እንዴት እንደዚህ ተሽከብተው ነው ምንድነው ውሸት ነገር ስታወራለች ለምን አትነግሪያትም ስትላት አይ ለጊዜው እኮ ነው ሰላም ወደ ራሷ እስከምትመለስ ድረስ ነው ብላ ቃልን ታረጋጋታለች። ታዲያ ቃልን ምግብ እንድታመጣላትና ለሰላም እንድትሰጣት አዛት ነበር። የማንም ገረድ ሰራተኛ ልሆነ እያለ ቃልም እየተበሳጨች ታመጣለች። ታዲያ ይህ በእንዲህ እንዳለ ብሌን በጣም ተበሳጭታ በእንዲህ እንዳለ ቃል በጣም ተበሳጨች። ብሌንን ውጭ ላይ ፈልገሻለሁ ትላለች። ውጭ ላይም ትወጣለች ብሌን። ታዲያ ውጭ ላይ ስትወጣ አንቺ ግን እንዴት ሊያረግሽ ነው በማለት ቃል ጉሮሮዋን ታንቃታለች። ጉሮሮዋን ቀጥንን ቅስ ሲፈጥሩም ሰላም የሆነ ድምጽ ትሰማለች። ታዲያ ሰላም ከተኛችበት ብድግ ብላ ስትወጣ ብሌንን አንቃታለች። ቃል ማን አባሽ ነው እንጂ እንዴት ብትደፍሪ ነው ልጅን የምታንቀው በማለትም ትመታታለች። ታዲያ ቃልም ትወድቃለች። ጭንቅላቷም ይደማል። ታዲያ ይህ ብሌን የኔ ልጅ ብቻ ናት በማለት እቅፍ ታደርጋታለች። ቃል እኮ እኔ ነኝ ወላጅ እኔ ነኝ እኮ ልጅ ስትላት አንቺ ልጅ አይደለሽም አላቅሽም ትክክለኛ ልጅ ብሌን ነው በማለት እንግዲህ ያው ራሷን ስለሳተች ግን በውስጧ ፈጣሪ እየነገራትም ይሆን እንግዲህ ብሌንን እቅፍ አድርጋ ልጄ ልጄ እያለች ትገኛለች። ታዲያ ተንኮለኛዋ ቃል ወደ በኃይሉ በመደወል በኃይሉ እንዲመጣ ታደርገዋለች። በኃይሉ ሲመጣ ቃል ተፈንክታለች። ምን ሆነች ነው ሲላት እህት ፈነከተች ትላለች። እንዴ ይህን ያክል እስከ መፈነከትም ደርሳለች እንዴ? ስለዚህ ሐኪም ቤት ልውሰዳት ይላል። ሐኪም ቤት የምትወስዳት ለምንድን ነው ስትለውም ሐኪም ቤት መሄድ አለባት። ሰላም እንግዲህ ሰላም ወደ ራሷ አልተመለሰችም ማለት እኮ እንኳን 2 ሚሊዮን ብር ይቅርና ሌላ ነገር ማግኘትም አንችልም ይላታል። ታዲያ ሰላምን የምታሳክማት አሁን ወይዘሮ አልማዝ ሞታለች ብለን በመያስፈራራን በምንቀበለው ብር እንዳይቀርብን ነው ወይ ትላለች። አይ ለዛ አይደለም፣ ለዛ ሳይሆን ሰላም ዳና ካልሆነች እኮ 2 ሚሊዮን ብር ይቅርና ቤቱን ይሄ የሌለንበትን ቤት ራሱ ማግኘት አንችልም ይላታል። ስለዚህ ማሳከም አለብኝ ይላታል። ታዲያ እንዴት ታሳክማ ነው ስትለው እሷ እስከምትድን ድረስ የትም ወስዳታለሁ በማለት ወደ ሰላም ይገባል ማለት ነው። ሰላም ሲያት እንግዲህ አብዳለች ማለት ነው። ደግሞ አንተ ማነህ ምናምን ትለዋለች። ወንድምሽ ነኝ ምናምን ሲላትም ልታውቅ አልቻለችም። እሷ ከብሌን ጋር ብቻ ነው እና ማውራት የፈለገችው። ታዲያ ብሌንን ወደ ውጭ ጠራና የአንቺን ብቻ ስለምሰማሽ በሆነ ነገር አታሊያትና መዝናኛ ቦታ እንሄድ በማለት ይዝናት እንሄድ ይላታል። አይ ጸበል ነው መሄድ አለባት ሐኪም አትሄድም ትላለች ብሌን። ኤልስ ተረጋጊ፣ መጀመሪያ ሕክምናውን ተይና ከዛ ወደ ጸበል እንወስዳታለን በማለት ብሌንን ያሳምናታል። ታዲያ ብሌንም እሺ ትላለች። ታዲያ እሱም እንዳላትም ትገባና እናቴ አሁን አንድ ቦታ እንዴት ትላታለች። ሰላም የት ትላለች። ደስ የሚል ቦታ ተጫውተን እንመጣለን ተዝናንተን ከወንድምሽ ከአጎቴ ጋርና ከኔ ጋር ሆነን ስላታለች። ታዲያ ሰላምን በደስታ ነበር የተነሳችው። ታዲያ ተዋይሎ ደስ ይለዋል። ይዟትም ውጭ ላይ በር ላይ ሲወጡ ብሌንና ሰላም ይዟት እየወጡ ከአቶ ባይሉ ጋር ሰላምን ይዟት እየወጡ ማለት ነው። ቃል ጠጋ ትላለች። አይንሽ ማየት አልፈልግም ሂጅልኝ ትላለች ሰላም። ታዲያ አቶ ባይሉ እሷ የለችም ሂጅ ወደዛ ይላታል። መንገድ ትልቅላቸው ትሄዳል። ታዲያ እነሱም ወደ ሐኪም ቤት ሄዱ። በመካከል ዳጊ ይመጣል። ዳጊ ሲመጣ ምን ሆነች ነው ይላታል። እናቴ እኮ አሟት ወደ ሐኪም ሄደች ዛሬ ላንተ ጋልሆን በማለትም ወደ እሱ ክላስ ይዟት እንዴት ትፈልጋለች። ታዲያ እሱ እንዴት ችግር የለም ይላል። ቤቱን ከወሰዳት በኋላ ሻይ ላፍላልሽ ይላታል። ታዲያ አንዳንድ ግን ያዘንሽ እኮ አትመስይም ሲላት ምን ለማለት ፈልገ ነው ላለ አይ እንደዛ ለማለት አይደለም በማለት እንግዲህ ቃልን ያጽናናታል ማለት ነው ዳጊ። በሌላ በኩል ዛሬ ፍቅሬን ለብሌን ልገልጽላት ነው እያለ ዳጊ ለጓደኛው ይናገራል። ጓደኛው ደግሞ ብሌንን ስለማያውቃት ስለ ብሌን እንደዚህ አትበላት ምናምን እያለ ይለዋል። ታዲያ ዳጊም በጣም ይናደድና አንተ ብሌንን ስለማታውቃት ነው እኔ ደግሞ የውሸት እንደዚህ አልላትም የምሬን ነው እንጂ ለማንኛውም ያበጠ ፈንዳ ዛሬ እነግራታለሁ ይላል። በሌላ በኩል የወይዘሮ ገነት ጎረቤት አቶ በኃይል ልኳት ማለት ነው ከአንዳንድ የተፈጠረውን ገነትን ትጠይቃታለች። ታዲያ ወይዘሮ ገነትም የሆነ ሰው ደውሎ ብሌን ልጅ የሰላም ትክክለኛ ልጅ እንደሆነች ነግሮኛል ስትልም ውሸትስ ቢሆን ትላለች። ባለፈውም በውሸት አጭበረበሯት ምናምን እያለ ገነት አንዳንድ ነገር መስማት ፈልጋ በሙሉ የገነትን መረጃ ይዛ ሄዳ ለአቶ በኃይል ትነግሯለች። ታዲያ ለአቶ በኃይሉ ለብሌን አሳዳጊ እናት ብሌንና ሰላም እናትና ልጅ እንደሆነ ነግሯቸዋል ስትለው አቶ በኃይሉ በጣም ይደነግጣል። እንግዲህ የዛሬው ድራማ እዚህ ላይ ነበር ያለቀው። ቀጣይ ምን ይፈጠር ይሆን? በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።